በአማራ ክልል አገዛዙ ዘመቻ ማዕበል በሚል የከፈተውን መጠነ ሰፊ ወታደራዊ ዘመቻ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። ያገዛዙ ጦር በበርካታ አካባቢዎች ለማጥቃት እንቅስቃሴ ማድረጉ ሲታወቅ፣ የፋኖ ኃይሎች በበኩላቸው ከመከላከል ወደ መልሶ ማጥቃት መግባታቸውን አስታውቀዋል። በዛሬው ዕለትም በቀጠለው ከባድ ውጊያ ክልሎችን የሚያገናኘው መንገድ መዘጋቱን የታወቀው። በሌላ በኩል አገዛዙ ለነገ አስገዳጅ ሰልፍ ቅስቀሳውን አጠናክሮ መቀጠሉን አረጋግጠናል። በዝርዝር መረጃችን ሰሙታላችሁ። የኢትዮጵያ አየር መንገድ አውሮፕላን ላይ አስደንጋጭ ክስተት አጋጠመ። ከአዲስ አበባ ወደ ህንድ ሙምባይ ሲበር የነበረው የኢትዮጵያ አየር መንገድ አውሮፕላን ምን አጋጠመው? በትናንትናው ዕለት ከቦሌ ዓለም አቀፍ አየር ማረፊያ ተነስቶ ወደ ህንድ የንግድ ከተማ ሙምባይ ሲበር የነበረ ስሪቱ ቦይንግ 787 ድሪም ላይነር የሆነ የኢትዮጵያ አየር መንገድ አውሮፕላን በአደጋ ጊዜ ማረፊያ ተጠቅሞ ማረፉ ታውቋል። ምን አጋጠመው? በዝርዝር መረጃችን ሰሙታላችሁ። የብልጽግናው አገዛዝ ከፍተኛ ሚኒስትር በደረሰባቸው አደጋ በጽኑ ክፍል ውስጥ እንደሆኑ ተሰማ። ከባድ የመኪና አደጋ የደረሰባቸው ሚኒስትር ለ6 ቀናት በጽኑ ህሙማን ማቆያ ክፍል ውስጥ ይገኛሉ ተብሏል። ማናቸው? በዝርዝር መረጃችን ይዘነዋል። ጦሩ ወሳኝ ገዥ መሬት ያዘ። ፋኖ ጥብቅ ማስጠንቀቂያ ሰጠ። ቅስቀሳው ቀጥሏል። በላሊበላ፣ ሮቢት፣ ይፋት፣ ዳሞት፣ ቋሪትና ብናት ውጊያው በተለያዩ አካባቢዎች ዛሬም ተባብሶ ቀጥሏል። በዝርዝር መረጃችን ይዘነዋል። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የኢትዮጵያ አየር መንገድ አውሮፕላን ላይ አስደንጋጭ ክስተት ማጋጠሙ ተነገረ። ከአዲስ አበባ ወደ ህንድ ሙምባይ ሲበር የነበረው የኢትዮጵያ አየር መንገድ አውሮፕላን ምን አጋጠመው? በትናንትናው ዕለት ከቦሌ ዓለም አቀፍ አየር ማረፊያ ተነስቶ ወደ ህንድ የንግድ ከተማ ሙምባይ ሲበር የነበረ ስሪቱ ቦይንግ 787 ድሪም ላይነር የሆነ የኢትዮጵያ አየር መንገድ አውሮፕላን በአደጋ ጊዜ ማሳረፊያ ወይም ኢመርጀንሲ ላንዲንግ ተጠቅሞ ማረፉ ታውቋል። አውሮፕላኑ በበረራ ወቅት የአውሮፕላን ውስጥ አየር ኦክሲጅን መቀነስ እንዳጋጠመው የታወቀ ሲሆን በዚህም 7 ሰዎች በበረራ መሃል ህመም እንዳጋጠማቸውና አንዱ አውሮፕላኑ ካረፈ በኋላ ወደ ሆስፒታል መወሰዱን የህንድ ሚዲያዎች ዘግበዋል። የበረራ ቁጥሩ ኢቲ 640 የነበረው ይህ ጉዞ መጀመሪያ ችግሩ ያጋጠመው በአረቢያን ባህር ላይ እየበረረ በነበረበት ወቅት እንደነበር ታውቋል። አንድ የበረራ ባለሙያ ፍላይት ራዳር መረጃን በመጠቀም ለሚዲያ በሰጠው ጥቆማ አብራሪዎቹ በ25000 ጫማ ከፍታ ሲበሩ ቆይተው በኋላ የአየር እጥረቱ ሲያጋጥም ኦክሲጅን ወዳለበት ከ14000 ጫማ በታች በረራውን አከናውነዋል ብሏል። አውሮፕላኖች በበረራ ወቅት የአየር እጥረት እንዲያጋጥማቸው ከበረራ በፊት መንገደኞች በሚሳፈሩበት ክፍል በአየር ኦክሲጅን ተሞልቶ እንደሚዘጋ፣ ይህም አውሮፕላኑ ከፍታ በጨመረ ቁጥር የሚቀንሰው ኦክሲጅንን ለመከላከል እንደሚያግዝ ይታወቃል። አሁን ያጋጠመው አይነት የአየር ማጠር ሲከሰት በአውሮፕላኑ ውስጥ ያሉት የመተንፈሻ መሳሪያዎች ወርደው ተሳፋሪዎች እንዲጠቀሙባቸው ይደረጋል። አየር መንገዱ በክስተቱ ዙሪያ እስካሁን የሰጠው ማብራሪያ የለም። በሌላ መረጃ በአማራ ክልል አገዛዙ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ የወታደራዊ ዘመቻ ዛሬም ለሁለተኛ ቀን ቀጥሏል። ያገዛዙ ጦር በበርካታ አካባቢዎች ማጥቃት መክፈቱ ሲታወቅ፣ የፋኖ ኃይሎች በበኩላቸው ከመከላከል ወደ መልሶ ማጥቃት ተሻግረዋል። በዛሬው ዕለት በቀጠለው ከባድ ውጊያ ክልሎችን የሚያገናኘው መንገድ መዘጋቱ ታውቋል። አገዛዙ በአማራ ክልል ፋኖን እስከ ሰኔ 30 2017 ዓ.ም አጠፋለሁ በሚል ከትናንት ጀምሮ ዘመቻ ማዕበል የሚል የማጥቃት ውጊያ መክፈቱ ታውቋል። በዚህም በትናንትናው ዕለት ከባድ ውጊያ የተከፈተባቸው የጎጃምና ወሎ ቀጠናዎች በሜካናይዝድ የታገዘ ውጊያ መቀጠሉን የታወቀው። በሰሜን ወሎ ዞን ላስታና ቆቦ የተለያዩ አካባቢዎች በተቀሰቀሰ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ያሉት የመረጃው ምንጮች ዛሬ ከማለዳ ጀምሮ በቀጠለው ከባድ ውጊያ ከደሴ በወልዲያ ወደ መቀሌ የሚወስደው መንገድ ለትራንስፖርት ተዘግቷል ብለዋል።
በዞኑ ቆቦ ወረዳ ሮቢት አራዱም እንዲሁም አዛዥ አምባና ሌሎች አካባቢዎች በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኝ የተናገሩት የመረጃው ምንጮች በተለይም ቆቦ ሮቢት ላይ በቀጠለው ከባድ ውጊያ ከወልዲያ ወደ ትግራይ የሚያገናኘው መንገድ ተዘግቷል ሲሉ ተናግረዋል። ሌሊቱን ባራዱም ያገዛዙ ወታደራዊ ካምፕ ላይ የፋኖ ኃይሎች ከባድ ውጊያ ከፍተው ማደራቸውን ለማወቅ ተችሏል። በቀጠናው ግዳን ወረዳ ወደ ላሊበላ ሲንቀሳቀስ የነበረ ያገዛዙ ጦር በፋኖ የደፈጣ ጥቃት ተከፍቶበት ከፍተኛ ጉዳት ደርሶበታል ነው የተባለው። በላስታ ላሊበላ ቀጠና ትናንት ሙሉ ቀን በቀጠለ ውጊያ በመቶዎች የሚቆጠሩ ወታደሮች የሞትና የአካል ጉዳት ሲደርስባቸው በፋኖ በኩልም ጉዳት መድረሱን የጣቢያችን የመረጃ ምንጮች ገልጸዋል። በላሊበላ ከተማ ዙሪያም በከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ መሆኑ ታውቋል። በአገዛዙ ጦር በኩል ከፍተኛ ወታደራዊ አዛዦች የመሩት ነው ብለዋል። በፋኖ በኩል የላስታ አሳምነው ኮር ቀድሞ ቦታ በመያዝ በቡድን መሳሪያዎች ታግዞ በሰጠው ያጸፋ ውጊያ ያገዛዙ ጦር ላይ ከባድ ጉዳት ማድረስ ተችሏል ብለዋል። በተመሳሳይ በምዕራብ ወሎ ቀጠና ከላላ ወረዳ በትናንትናው ዕለት ከባድ ውጊያ መደረጉ ታውቋል። በቀጠናው አማራ ሳይንትና አምባሰል አካባቢዎች ከፍተኛ ወታደራዊ ውጥረት ሰፍኗል ሲሉ የፋኖ የመረጃ ምንጮች ጨምረው ተናግረዋል። በጎጃም በርካታ አካባቢዎች አገዛዙ የከፈተው ዘመቻ ለሁለተኛ ቀን ተባብሶ መቀጠሉ ሲታወቅ የፋኖ ኃይሎች በበኩላቸው ያገዛዙ ጦር የከፈታቸውን ውጊያዎች ከመከላከል ወደ መልሶ ማጥቃት አሸጋግረናቸዋል ብለዋል። በዛሬው ዕለት በቋሪት ደጋዳሞት፣ ቢቡኝ፣ ሰዴ፣ እነብሴ፣ ጎንጂ፣ ቆለላ ወረዳዎች የሚገኙ በርካታ አካባቢዎች ላይ ውጊያው መቀጠሉ ታውቋል። የፋኖ ኃይሎች በመልሶ ማጥቃት የፈለገ ብርሃን ከተማን መቆጣጠራቸውን ይፋ አድርገዋል። በቋሪት ገነት አቦ፣ በደጋዳሞት አረፋ፣ በቢቡኝ ወይን ውሃ፣ በሞጣ ሰዴ፣ በጎንጂ ቆለላ አስተሪዮና ዋሸራ እንዲሁም በሌሎች አካባቢዎች በከባድ መሳሪያዎች የታገዘ ውጊያ መቀጠሉንም የቀጠናው የመረጃ ምንጮች ጨምረው ገልጸዋል። የፋኖ አመራሩ አርበኛ ስረስ ማረ ዳምጤ ጊዜው ለአርሶ አደሩ የዘር ወቅት መሆኑን አስልቶ ዘመቻ የከፈተው አገዛዙ እርሻ ላይ ያሉ አርሶ አደሮችን በመድፍ በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፈ ነው ሲል አስታውቋል። በሌላ በኩል አገዛዙ ዘመቻ ማዕበል ሲል ለከፈተው ወታደራዊ ዘመቻ በፖለቲካ ሽፋን ለማገዝ ነገ ሰኔ 22 2017 ዓ.ም በክልሉ የብልጽግና መዋቅር ባለባቸው ከተሞች ሁሉ አስገዳጅ ሰልፍ መጠራቱ ታውቋል። ብልጽግና ጽንፈኛውን የሚያወግዝ ሰልፍ ነው በሚል በጠራው በዚህ ሰልፍ ላይ ቀሳውስትና ሸሆች እንዲሳተፉ መመሪያ ተላልፎላቸዋል ተብሏል። በሰልፉ የብልጽግና አባላት፣ የሴፍቲኔት ተጠቃሚዎች፣ የሴቶችና ወጣቶች አደረጃጀቶች የሰልፍ መፈክር ይዘው እንዲገኙ ኮታ ተጥሎባቸዋል ሲሉ የመረጃው ምንጮቻችን ነግረውናል። የብልጽግና አገዛዝ በጠራው በዚህ አስገዳጅ ሰልፍ ላይ መምህራንን ጨምሮ ሁሉም የመንግስት ሰራተኞች እንዲገኙ ግዴታ የተጣለባቸው ሲሆን በሰልፉ የማይገኝ ቢኖር የደሞዝና ሌሎች ቅጣቶች ይጠብቁታል የሚል ማስጠንቀቂያ መተላለፉም ነው የታወቀው። የፋኖ ኃይሎች በበኩላቸው አገዛዙ የጠራውን ሰልፍ አስገዳጅ ሰልፍ ሲሉ የጠሩት ሲሆን ማስጠንቀቂያ እየሰጡ መሆኑን ለማወቅ ተችሏል። ለዚህም ያገዛዙ አስገዳጅ ሰልፍ ህብረተሰቡን በማስፈራራትና በማደናገር ያስተባባሪው ሚናን የወሰዱ ያገዛዙ ሰዎች ላይ እርምጃ እንደሚወስዱ ያስጠነቀቁት የፋኖ ኃይሎች ህብረተሰቡ በሰልፉ ላይ እንዳይገኝ ሲሉ ጥሪ አቅርበዋል። በሌላ መረጃም አንድ የብልጽግና አገዛዝ ሚኒስትር በደረሰባቸው አደጋ በጽኑ ህሙማን ክፍል ውስጥ ተኝተዋል ተባለ። ከባድ የመኪና አደጋ የደረሰባቸው ሚኒስትሩ ለ6 ቀናት በጽኑ ህሙማን ክፍል ውስጥ መቆየታቸው ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል ውስጥ የህክምና ክትትል እየተደረገላቸው መሆኑ ተሰምቷል። ሚኒስትሩ አደጋው በደረሰባቸው ወቅት በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ ተጠቁሟል። ያገዛዙ ሚኒስትሮች በባህሪያቸው ጠጪዎች፣ ሰካራሞችና አጭበርባሪዎች መሆናቸው የተገለጸ ሲሆን እኚህ ሚኒስትርም አልኮል ጠጥተው ሲያሽከረክሩ አደጋ አጋጥሟቸዋል ተብሏል።
ሚኒስትሩ አደጋ የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና ካርል አደባባይ አካባቢ ከቆመ ኤክስካቫተር ጋር በመላተሙ ነው ተብሏል። በዚህ ግጭት ታዲያ ከፍተኛው ባለስልጣን በእግራቸው በእጃቸውና በደረታቸው አጥንቶች ላይ ከባድ ጉዳት እንደደረሰባቸው ተመላክቷል። ሚኒስትሩን ከአደጋ ስፍራው ወደ ሆስፒታል ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪ ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ምንጮች ተናግረዋል። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበርም የመረጃው ምንጮች ጨምረው ተናግረዋል። ከዚህ በኋላ ግን እንደታሰበው ለሕክምና ወደ ሌላ ሀገር ይላኩ ይሆን የሚለውን ማረጋገጥ አልተቻለም። በሌላ መረጃ ባለሀብቶች ገንዘባቸውን ከሌሎች ባንኮች ወደ ሲንቄ ባንክ እንዲያዘዋውሩ ማስጠንቀቂያ እየደረሳቸው መሆኑን ተናገሩ። ከቅርብ ዓመታት ወዲህ በኦሮሚያ ክልል የሚገኙ በርካታ የመንግስት መስሪያ ቤቶች ለመንግስት ስራ የሲንቄ ባንክን ብቻ መጠቀም እንደጀመሩ በስፋት ሲዘገብ ቆይቷል። ሚዲያችንም ይህን ጉዳይ በተከታታይ ሲዘግብ ቆይቷል። አሁን በክልሉ ካሉ በርካታ ምንጮቻችን ያሰባሰብነው መረጃ እንደሚጠቁመው ወቅቱ የበጀት መዝጊያ ከመቃረቡ ጋር ተያይዞም በኦሮሚያ ክልል የሚገኙ የንግድ ተቋማትና ባለሀብቶች አንድ አሳሳቢ ክስተት አጋጥሟቸዋል። ይህ መረጃችን እንደሚጠቁመው እያንዳንዱ ከዝቅተኛ እስከ ከፍተኛ ደረጃ ያለ ባለሀብት ሌሎች ባንኮች ላይ ያስቀመጠውን ተቀማጭ እያወጣ ወደ ሲንቄ ባንክ እንዲያስገባ ግዳጅና እቅድ ተጥሎበታል። የባንክ ስራ እጅግ ፈታኝ ሆኖብናል። አመቱን ሙሉ ለፍተንና ደንበኛውን ተንከባክበን ያቆየነው ተቀማጭ በገፍ እየወጣብን ይገኛል በማለት ለሚዲያችን የተናገሩ አንድ በአዳማ የሚገኝ ባንክ ውስጥ የሚሰሩ ሰራተኛ ናቸው። የተባለውን አድርጎ የማይገኝ ነጋዴ ባለሀብትና ኢንቨስተር የተሰጠውን የስራ ፈቃድ እስከ መንጠቅ የሚደርስ እርምጃ እንደሚወሰድበት ስለተነገረው የተባለውን እያደረገ ነው የሚሉት ደግሞ አንድ አነስተኛ ፋብሪካ ሞጆ ላይ ያላቸው ባለሀብት ናቸው። እነዚህ በሌሎች ባንኮች ውስጥ የሚሰሩ ሰራተኞች በአመቱ መጨረሻ አፈጻጸምን መሰረት ያደረገ የቦነስ ክፍያና የተለያዩ ጥቅማጥቅሞችን ማሰብ አሁን ቅዠት ሆኗል ይላሉ። ህጋዊ ግዴታቸውን አሟልተውና ለክልሉ መንግስት ከፍተኛ የስራም ሆነ የገቢ ግብር እየከፈሉ የሚሰሩ ባንኮች የክልሉ ፖለቲካ ወደ ቢዝነሱ ዘው ብሎ በመግባቱ ሊሰሩ እየቻሉ አይደለም ብለው ለሚዲያችን የተናገሩ አንድ የባንክ ባለሙያ በአጠቃላይ በክልሉ በነጻነት የሚሰሩት ሲንቄ ባንክና ንግድ ባንክ ብቻ ናቸው ብለዋል። በዚህ ጉዳይ የብሔራዊ ባንክ ደንቦችና ህጎች በተደጋጋሚ ቢጣሱም ሃይባ ያጣ ጉዳይ መሆኑን ባለሙያው አስረድተዋል። በዚህ ዙሪያ ከሲንቄ ባንክ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ከአንድ ዓመት ወዲህ በኦሮሚያ ክልል ለኮሪደር ልማት የሚሰበሰቡ መዋጮች፣ ቅጣቶች፣ የግብር ክፍያዎች ወዘተ በሲንቄ ባንክ ብቻ ሲሰበሰቡ እንደነበር መዘገባችን ይታወሳል። ይህም ሌሎች ባንኮች በክልሉ የደከመ የስራ አፈጻጸም እንዲያስመዘግቡ ምክንያት እየሆነ እንደሆነ ታውቋል። በመጨረሻም ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦቿ ብሔራዊ የቀብር ስነ ስርዓት አካሄደች። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት ያካሄደች ነው። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዥ ምስሎች በበርካታ ነዋሪዎች ታጅቦ ወደ ማዕከላዊ ቴሄራን ኤንሄላብ አደባባይ ተሟል። የቀብር ስነ ስርዓታቸው እየተፈጸሙ ካሉ መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በአጠቃላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ነበሩ። ጥቁር ልብስ የለበሱ በርካታ ሀዘንተኞች መፈክሮችን በማሰማት የኢራንን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባይ ላይ ታይተዋል።
በዛሬው ዕለት ቀብራቸው የሚፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳላሚ ናቸው። በእስራኤል ጥቃቶች ከተገደሉት በርካታ የኒውክሌር ሳይንቲስቶች መካከል የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት ፍሬዱን አሳቢ እንዲሁም በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴራንቺ ቀብራቸው ይፈጸማል። ሌሎች በዚህ ግጭት የተገደሉት ጎላሚሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካሃታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ አንዱ ናቸው። በተጨማሪም የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩትና የሀገሪቱን የሚሳኤል ፕሮግራም የመሩት አሚር አሊ ሃጂ ዛዴህ ሌላኛው ናቸው። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናቱ ግጭት ቆሟል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ድጋሜ ጥቃት ለመፈጸም ፍጹም እንደማያወላውሉ በትናንትናው ዕለት ተናግረዋል። በዋይት ሃውስ ጋዜጣዊ መግለጫ ላይ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ትራምፕ ኢራን ዩራኒየም በከፍተኛ ደረጃ ማበልጸጓ ስጋት ፈጥሯል የሚል የተረጋገጠ መረጃ ከደረሳቸው ያለምንም ጥያቄ ሀገሪቷ ላይ ጥቃት እንደሚፈጽሙ ገልጸዋል። ትራምፕ የኢራን የኒውክሌር ይዞታዎች ወድሟል በሚሉ አቋማቸው አሁንም እንደጸኑ ነው። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኔ የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት ከሰሞኑ ገልጸዋል። ኻሜኔ በዚሁ መግለጫቸው ላይ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ያሉ ሲሆን ለዚህ ምላሽ የሰጡት ትራምፕ በጦርነት የተመታችው ኢራን ጠቅላይ መሪ እየተባለ የሚጠራው አያቶላህ አሊ ኻሜኔ እንዴት በሐሰት ከእስራኤል ጋር ያለውን ጦርነት አሸንፊያለሁ ይላል ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው አስፍረዋል። ትራምፕ የተጠለለበትን ትክክለኛ ቦታ አውቀው ነበር፣ እስራኤል ወይም የአሜሪካ ጦር ኃይሎች እንዲገድሉት አልፈለኩም ሲሉ ተናግረዋል። አክለውም ከአስቀያሚና አሳፋሪ ሞት አዳንኩት፣ አመሰግናለሁ ፕሬዝዳንት ትራምፕ የሚል ምላሽ አልጠብቅም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ትራምፕ የኻሜኔን ክብር ዝቅ የሚያደርግ አስተያየቶች ከመስጠት እንዲቆጠቡ አስጠንቅቀዋል። ፕሬዝዳንት ትራምፕ እውነተኛ የሆነ ስምምነት ላይ መድረስ የሚፈልግ ከሆነ ጠቅላይ መሪ አያቶላህ አሊ ኻሜኔን አክብሮት በጎደለው ድምጸት መናገር ሊያቆም ይገባል ሲሉ የውጭ ጉዳይ ሚኒስትሩ በትዊተር ገጻቸው አጋርተዋል። አክለውም የሚሳኤሎቻችንን ኃያልነት ያልቻለው የእስራኤል መንግስት ወደ አባቱ አሜሪካ ከመሮጥ ውጪ ምንም አማራጭ እንደሌለው ታውቋል። እናም ኃያሉ የኢራን ህዝብ ላለም አሳይቷል። ይህ ህዝብ ዝልፊያና ማስፈራራቶችን ዝም ብሎ አይመለከትም ብለዋል። የውጭ ጉዳይ ሚኒስትሩ አሜሪካ በሀገራቸው በፈጸመችው ጥቃት የኒውክሌር ይዞታዎች ላይ ከባድ ጉዳት ማድረሳቸውን አምነዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።